መቅደስ ደበሳይ በፍርድ ቤት ጠንካራ ተቃውሞና ከባድ ማስጠንቀቂያ ደረሳት። ጉዳዩ ምንድነው? በጥቁር ሰሌዳ በነጩ ጠመኔ እንደኔ ያሰስ ገሰሱን አወራችና ብለህ ወስደህ ትለጥፋለህ እንዴ? እና ያወራው ማን ነው? አንቺ አይደለሽ አወራሽው? አይ ያወራሽው ሰላም ሰላም፣ ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ የዚህ ቻናል ቀለል እያደረጋችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። የዚህ ቻናል አባል መሆናችሁን ቀጥሉበት። ወደ ቪዲዮቹ እሺ ቤተሰቦች፣ ሰሞኑን እጅግ በጣም የሚገራርሙና አስገራሚ ነገሮች እየተፈጠሩ ነው ደግሞ በዚህ በሶሻል ሚዲያ ላይ እየተዘዋወሩ ነበር። ከነዛ መረጃዎች መካከል እሱ ምንድነው ዛሬም እንደተለመደው እጅግ በጣም አሳፋሪ ድርጊት የሚሰሩ ሰዎች ስራቸውን መቀጠላቸውን አብዝቷል። እሱ ምንድነው የሰማዕታት እንዲሁ ደግሞ እናታችን የቅድስት ድንግል ማርያምን ምስለ ስዕል የሚቀዱ ሰዎች በዚህ በሶሻል ሚዲያ ላይ እየበዙ ነው። እናንተ ሲይ ነገር ስትዩ ምን ያክል ታዘባችሁ? እስኪ ደግሞ አንዳንድ ቪዲዮችን አይተን እንመለስ። ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ። ይህን ቪዲዮ ከመቼውም ጊዜ በላይ ላይክ አድርጋችሁ ኮሜንት ሴክሽን ላይ የነገው ቅዱስ ገብርኤል ስሙን እንድታጥለቀልቁት ቅዱስ ገብርኤል ቃላችሁ እንድትጽፉበትና ቪዲዮንም 19 ጊዜ ኮፒ ሊንክ እንድታደርጉት ሪፖስት የመደመር ምልክት ካለም እርሱን በመጫን ለወዳጆቻችን እንድታደርሱልኝ ጠይቃችኋለሁ። በእንደዚህ አይነት ምግባር ላይ የተሰማራችሁ በየትኛውም ቤተ እምነት ውስጥ ያላችሁ ወንድም እህቶቻችን እናንተን እኛ በወንድማዊ ፍቅር እንወዳችኋለን። ዛሬም እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ለማናደድ ለማበሰጨት ብላችሁ እንደዚህ አይነት ያልተገባ ድርጊት ውስጥ ብትገቡም ወዳችሁ ሳይሆን በአጋንንታዊ አሰራር ተይዛችሁ እንደሆነ ስለምናውቅ እኛ እናንተ ላይ የበቀል እጆቻችንን አናነሳም። ምናልባት በምድራዊው ሕግ ላትቀጡ ትችላላችሁ፣ ግን እየተዘባበታችሁ ያላችሁት በቅዱሳኑ ላይ ነውና የሰማይ አምላክ ደግሞ ስለ ቅዱሳኑ እንዲህ ስትዘባበቱ ዝም አይልም። ነገ በልጅ ልጆቻችሁ አልፎም በሀገር ላይ መዓትና መከራን የምታመጡ ሰዎች ናችሁ። ስለዚህ ዛሬ እናንተን አንድ ወንድማዊ ምክር ልመክራችሁ የምፈልገው ነገር ብትችሉ ወደ ልቦናችሁ ተመለሱና እያስቀየማችሁት እየተዘባበታችሁበት ያለውን የሰማዩን አምላክ ይቅርታ ጠይቁ። ቤተሰቦች እንደተመለከታችሁት ነው እጅግ በጣም በሚገርም ሁኔታ መደረግ የሌለባቸውን ነገሮችን የሚያደርጉ እንዲሁ ደግሞ ለመፈመስም ብለው ሊሆን ይችላል፣ ግን የማይሆን ነገሮችን የሚያደርጉ ሰዎች እጅግ በጣም በዝተዋል። እጅግ በጣም የሚገርም ነገር ደግሞ እሱ ምንድነው ይሄን ነገር ካደረጉ በኋላ በሁለተኛው ቀን ወይ ደግሞ በነጋታው ይመጡና ይቅርታ አድርጉልኝ ኦርቶዶክሳውያን ይሄን ነገር አውቄ አይደለም ያደረኩት ብለው ማስተባበያቸውን ይሰጣሉ። ታዲያ ቤተሰቦች እናንተስ ይሄን ነገር ስታዩ ምን አይነት ስሜት የሚሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። ሌላ ደግሞ ቤተሰቦች እጅግ በጣም በእድሜ ገፋ ያሉ እጅግ በጣም ደስ የሚሉ ምክሮችን የሚመክሩ አንድ እናት አሉ በዚህ ቪዲዮ ላይ። እስኪ ደግሞ የእናታችንን ምክር ሰምተን እንመለስ። ድሃ ነገሩ መራራ ነው። ድሃ ስትሆን ስትስቅ አስፈርሳይ፣ ስታለቅስ ደግሞ ብሶተኛ ይለዋል። ድሃ ስትሆን ሃይማኖተኞች ተጠራጣሪ ነው ብለው ያዋግዙሃል። ታጣቂዎች ይገርፉሃል። ድሃ ትሆንክ አንቱ ተብለህ ሳትጠራ ታረጃለህ። ያለቀን ለሁሉ ቆንጆ ነህ። ስትናገር እንኳን ንግግርህን እንደወጌሻ የሚያስተካክልልህ አፈቀላጤዎችን በዙሪያ ታገኛለህ። ታሪክ ባይኖርህም ዜና ማዋልህን ልጣፈልህ የሚል ደራሲ በዙሪያ ይንጋጋልሃል። የሚያወግዝህ ፊትን የሚነሳ የለም። እንዳንተ ቆንጆ እንደሌለ ራሳቸውን በመሐላ ገለው ይምሉልሃል። ሀብታም ስትሆን አንተን ክፉ ለማለት ይከብዳቸዋል። ድሃ ተሰማው በቀር ሁሉም ደጅ ዝግ ነው። ሁሉ የሚረባረብብህ ድሃ ስትሆን ነው። ነገሩ አይጥመኝም ይልሃል። እንደዚህ አይነት ሰዎች አለ ጉርሻ የማይስቁ ናቸው። የኔ ልጅ መራራ እውነት ነው። ድሃ ተስፋውም ደስታውም እግዚአብሔር ነው። ያው እንደተመለከታችሁት ነው እጅግ በጣም ደስ የሚል ምክሮችን ለኛ በተለይ ደግሞ ለኛ ለወጣቶች እየመከሩ ነበር። እናታችን እድሜና ጤና ይስጥልን ይጋራችሁ እናታችንን መርቋቸው። የቤተሰቦች እጅግ በጣም በሚገርም ሁኔታ ይርነቃሲም 33 ጥንዶች በቀን ውስጥ ፍቺ ፈጽማሉ ያለ ነበር። እጅግ በጣም በሚገርም ሁኔታ ኢትዮጵያ ውስጥ ባልተለመደ ሁኔታ እጅግ በጣም ብዙ ሰዎች ትዳራቸውን እያጡ እየተፋቱ ነው። ታዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ሀሳብና አስተያየት አላችሁ? እስኪ ደግሞ ቪዲዮን አይተን እንመለስ። በመዲናችን አዲስ አበባ ዛሬ 33 ጥንዶች ወይም ባለትዳሮች ፍቺ ይፈጽማሉ። ታዲያ ይህ ነገር ላለፉት 3 ወራት ቀጥሎም ነበር። ከሰኔ ወር እስከ መስከረም ወርም 3032 ጥንዶች ወይም ባለትዳሮች ፍቺ እንዳደረጉም ተገልጿል። ይህንም የገለጸው የከተማ ሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ነው። እናንተስ የዚህ ፍቺ ምክንያት ምን ይመስላችኋል? ሐሳባችሁን በኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ።
ሰናይ ቀን ተመኙ። ያው ቤተሰቦች ቪዲዮ እንዳያችሁት ነው። እናንተ የሚሰማችሁን ሐሳብ ኮሜንት ላይ አስቀምጡልን። ወደ ኔክስት ቪዲዮ ሌላ ደግሞ ቤተሰቦች እጅግ በጣም ደስ የሚል ቪዲዮ አይቼ ነበር። እርሱም ምንድነው እጅግ በጣም ክብር ለሚገባቸው ሰዎች ክብር የሚሰጡ ሁለት ወንድማማቾች አሉ። እጅግ በጣም በሚገርም ሁኔታ አንድ እጅግ በጣም በእድሜው ገፋ ያለ አስተማሪ ተማሪዎችን እያስተማረ ሰርፕራይዝ አድርገውት ነበር። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። በጥቁር ሰሌዳ በነጩ ጠመኔ ሳሰስት መግበ እውቀት ለወገኔ ሳይንቲስትም ፓይለት ዶክተር አፍርተሃል አንተን ግን ዛሬ ላይ ማዞር ብዳይሃል መምህሬ ጀግናችን አንተ ሁሌ በጣም ትንሽ ነው ደሞዝ 100,000 ብር ይሁንልህ እስከ መቼ በምስጋና ይገባሃል ቤት መኪና ውለታው ያለባችሁ እናንተስ ምን ትላላችሁ? ያው እንደተመለከታችሁት ነው እጅግ በጣም ደስ የሚል ቪዲዮ ነበር። አይታን የተመለሰ ነው። እጅግ በጣም ነበር ደስ የሚለው። ክብር ለሚገባው ሰው ሁሌም ክብር መስጠት እጅግ በጣም ደስ ይላል። እናንተስ ይሄን ቪዲዮ ስትዩ ምን አይነት ስሜት ተሰማችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሌላ ደግሞ ቤተሰቦች መቅደስ ደበሳይ ከባድ ተቃውሞና ጠንካራ ማስጠንቀቂያ ከፍርድ ቤት ደርሳት እየተባለ ነበረ። ሁላችሁም ታውቃላችሁ ተስፋ አድርጋለሁ። መቅዲ ኢቢኤስ ቲቪ ጋዜጠኛ እንደነበረች ታውቃላችሁ። ታዲያ እጅግ በጣም ትልቅ ውዝግብ ውስጥ ገብቶ ነበር። ኢቢኤስ ቲቪ ፕሮግራም አዘጋጅ በነበረችበት ሰዓት ላይ ታዲያ አሁን ላይ የህግ ማስጠንቀቂያ ደርሳት እየተባለ ነው። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። መቅደስ ደበሳይ በፍርድ ቤት ጠንካራ ተቃውሞና ከባድ ማስጠንቀቂያ ደረሳት። ጉዳዩ ምንድነው? በኢቢኤስ የምስክርነት ጉዳይ የተፈጠረ ነው። ባጭሩ ልንገራችሁ። በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘው ፕሮግራም ላይ በቀረበ ታሪክ ምክንያት ክስ የተመሰረተባቸውን ግለሰቦች ጉዳይ የመለከተው ፍርድ ቤት የቀድሞዋን የፕሮግራሙን አቅራቢ መቅደስ ደበሳይን በምስክርነት ሰምቷል። ሆኖም መቅደስ ለፖሊስ በሰጠችው ቃልና በፍርድ ቤት በሰጠችው ቃል መካከል ልዩነት በመታየቱ በአቃቤ ሕግ በኩል ጠንካራ ተቃውሞና ማስጠንቀቂያ እንደቀረበባት ታውቋል። ጉዳዩ መነሻ የሆነው ብርቱካን ተመስገን የተባለች የዩኒቨርሲቲ ተማሪ የደረሰብኝ በደለው ስትል በፕሮግራሙ ላይ መናገሯን ተከትሎ ነው። ታሪኩ የተፈበረከ ነው በሚል በፕሮግራሙ ዝግጅት ላይ የተሳተፉ ግለሰቦች የሐሰት ወሬን በማሰራጨት ወንጀል ክስ ተመስቶባቸው ጉዳያቸው በፍርድ ቤት የታየ ይገኛል። በዚሁ የክስ መዝገብ አቃቤ ሕግ ምስክሮችን ሲያሰማ የቆየ ሲሆን ባለፈው ሳምንት ሐሙስ ጥር 13 ቀን ሉላ ገዙና ዘወትር ደሳለኝ ምስክርነታቸው ሰጥቷል። አርብ ዕለት የመቅደስ ደበሳይ ተራ የነበረ ቢሆንም በአንድ ዳኛ ድንገተኛ ህልፈት ምክንያት ችሎቱ ሳይሰየም ቀርቷል። ትላንት ማክሰኞ በነበረው ችሎት መቅደስ ምስክርነቷን ስትሰጥ በፖሊስ ምርመራ ወቅት ከሰጠችው ቃል ጋር የሚቃረን ሀሳብ ማቅረቧን አቃቤ ሕግ ተቃውሟል። የአቃቤ ሕግ የዛሀበሻ ምንጮች እንደገለጹት አቃቤ ሕግ ምስክሯም በፖሊስ የሰጠችውን ቃል እንድትደግም ይህን ካላደረገች ግን በሐሰት ምስክርነት ወንጀል ልትጠየቅና ለእስር ልትዳረግ እንደሚችል ለችሎቱ አስረድቷል። ይህን ተከትሎ ዛሬ ረቡዕ ዳግም ለችሎቱ የቀረበችው መቅደስ ደበሳይ ቀደም ሲል ለፌዴራል ፖሊስ ሰጥታው ከነበረው የምርመራ ቃል ጋር የሚጣጣም ምስክርነት መስጠቷን ተገልጿል። ፍርድ ቤቱ በቀጣይ ሌሎች የአቃቤ ሕግ ሰዎች ያኔ እጅግ በጣም ትልቅ ስታገቡ ውስጥ እንደገቡ ሁላችሁም ታውቃላችሁ። ያልተፈጠረ እውነተኛ ታሪክን ተፈጥሯል ብለው ድራማ እየሰሩ ነበር እየተባለ ነበር። ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብና አስተያየት አላችሁ? ሀሳባችሁን ኮሜንት ላይ እናንተም አስቀምጡልን። በጣም አዝናኝ የሆነ ቪዲዮችን የሚለቅ አንድ እጅግ በጣም ደስ የሚል ሰው አለ በቲክቶክ ፕላትፎርም ላይ። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። እየበላክ ነው? እየበላው ነው። ብላ። እሺ ወጣለካ አለኛ አለ ብላ አለ እውነት አለ። እሺ እሺ ውሃ አለ። የእጅ ውሃ ነው? ይሁንሽ ይሁን። እሺ የእጅ ላምጣልህ? ይሁን ይሁን እውነት ይሁን። ይሄው ታጠብ እንግዲህ አመጣውልህ። ልታጠብ? አዎ ልታጠብ እንዴ? የእጅ ውሃ አላልከኝም? አዎ። እና እሺ ተነስታ አጠባ። እሺ ወጥ የላችሁ
ቤተሰቦች እንዳያችሁት ነው እጅግ በጣም ብዙ ጊዜ ሰው ቤት ሄደን ለምንሽኮረመም ሰዎች ሳንጠግብ ጠግበናል ለምን ሰዎች የሚሆን ቀልድ ነው አይተን የተመለስነው። ታዲያ እናንተስ ቀልዱን እንዴት አያችሁት? ሀሳባችሁን ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች ማሳያችሁ ቀልድ ምንድነው? ጀራን ሁላችሁም ታውቃላችሁ ተስፋ አድርጋለሁ። እሱ ቢሰራው ቀልዶች ምንድናቸው? በጣም የትናንሽ ሰዎች የትናንሽ ህፃናትን ካራክተሮችና የሚጫወተው እጅግ በጣም ደስ በሚል ሁኔታ ነው። ታዲያ ቀልዶችን የሚገልጽበት መንገድ እጅግ በጣም የሚገርም። እስኪ ደግሞ እጅግ በጣም ደስ የሚል ቀልድ አይተን እንመለስ። ደም ኦክሲጅን ለመቀበል ወዴት ይሄዳል? ኦክሲጅን ማለት ንጹህ አየር ለመቀበል ማለት ነው። ንጹህ አየር ለመቀበል ወዴት ይሄዳል? ወደ ውጪ ነው የሚወጣው። እኔ ታጋሽ ነኝ። ወደ ውጪ አይደለም። እሺ ወደ ውጪ ስትል ወዴት ማለት ነው? ከቤት ውጪ። እንደዛም አይደለም። እሺ ድንቅ አዳመጥከኝ። የሳምባ ጥቅም ምንድን ነበር ያልኩ? ስለ ሳምባ ወርዬ ሲረባት እንሰጣታለን። ፈጣሪ ዛሬ በማለዳ ጸልዬ ነው የወጣሁት። አንተ ትዕግስት ስለሆንከኝ አመሰግናለሁ። እንደዛ አልነበረም ያልኩክ። ሳምባ ለመተንፈስ የምንጠቀመው የሰውነታችን ውስጥ አካል ነው አላልኩም? ለመተንፈስ ግን ባለፈው በአፍንጫችን ነው የምንተነፍሰው አላልሽኝ? አይደለ? አይ ግን የውጭ ነው እሱ፣ የውስጥ ደግሞ ሳምባ። እሺ እስቲ ከሳይንስ እንውጣና ሌላ ትምህርት ምንድን ነው ማጥራት የምትፈልገው? እንግሊዝ። ለእንግሊዝኛ ፊደሎች ነው። እንዴት ናት እስቲ? ደህና ናት። ደህንነቷን አልነበረም የጠየቅኩ፣ እንዴት ነው የምትጻፈው ነበር ያልኩ። ሂሳብ ልጠይቅ። እሺ 57 እና ከ47 የትኛው ይበልጣል? ከ47 እና ከ57? ማንም አይበልጥም፣ ፈጣሪ ነው የሚበልጠው ከሁሉ አይደል? አንቺ እንደውም ባለፈው ማንም ከማንም አይበልጥም ሁሉ ሰው ሁሉ ምንም ማን መታኝ ምን አረን ያልነካውም እንጂ እንዴ እያወራሁ አይደል እንዴ? አንቺ አይደለሽ እኔ ያልነካው ታችንን ልጅነታችንን እንደሚያስታውሰን አልጠራጠርም። እንደሳቃችሁበትም ተስፋ አደርጋለሁ። እስኪ ደግሞ ያ ቪዲዮ ደግሞ አይተን እንመለስ። ታናናሽ ወንድሞችና ታናናሽ እህቶች ላላችሁ ሰዎች ነው አሁን ይዤላችሁ የመጣሁት ቀልድ እነሱን ነው የሚመለከተው። እሱ ምንድነው እጅግ በጣም ማይምሮ ፈጣን የሆነ ሰው ቴሌቪዥን ፕሮግራም ላይ ቀርበው የተመለከተው እንዳለ እጅግ በጣም የሚያስቅ ፕሮግራም እየተሰራ ነበር። እስኪ ደግሞ ይሄ ቪዲዮ አይተን ነው ፈለኩትን አጠናለሁ። እሱ ላይ በደንብ እዘጋጃለሁ። ካነበብኩኝ በኋላ አንድ ንባብ አንደርስታንድ ማድረግ ማለት ነው። ይሄ በኬሚስትሪ ተወለደ ልጅ በእናትህ ምን አባቱ የሚያቅለበልበው ቀስ ብሎ ያድርግ እንዴ? ኧረ መብራት ኃይሎች ዛሬ እንኳን ጥሩ ስራ ስሩ በእናታችሁ። 10 ጀምሮ ያሉት በጣም ከፍተኛ ነው የሚባለው። የት ግባ? ምን አባህን ያልኩህ አንተ? አይ ምንም አይድንዝና እንደው ትንሽ አታፍርም? ታናሽ እንደዚህ ሲበልጥ ምን ዶክተር ሮዳስም እኮ ያንተ ታናሽ ነው። አንተ ያልጋ ስተት ምን አባህን ያልከው? ይኸው ቤተሰቦች እንዳጋችሁ ነው። ታናናሽ ወንድሞችና ታናናሽ እህቶች ያላችሁ ሰዎች ይሄን ቀልድ አሳዩአቸው እንደተዝናናችሁበት፣ እንዲሁም ደግሞ እነሱም ትልቅ ትምህርት እንደሚወስዱበት አልጠራጠርም። ወደ ኔክስት ቪዲዮ ተመልክተን ደግሞ እስኪ ደግሞ ሳምንቱን ሲያነጋግሩ ለነበሩ መረጃዎች እንሻገራለን። እስኪ ደግሞ ይሄንን ቀልድ ጋብዣችሁ ልመለስ። ኬኪ ግን በዚህ ዘመን ድንግል መሆንሽ በጣም እኮ ነው የሚገርመው። እንዴት እዚህ ምዘማ ለማለት እኮ ነው ጫው ነው መቀበጥ እኮ ነው። አዎ ልክ ነሽ። ግን ማለት ነው ወንድ ልጅ ጋር ሄደሽ ድንግል ላይ ስትይ ፈገግ ካለ ድንግልናሽን ፈልጎታል ማለት ነው እንጂ አንቺ አዎ ምን ነበር አልሽኝ? ድንግል ነኝ። የምርሽ ነው? ታቶ ነው በዛ ላይ ድንግል ነኝ። ድንግል ነሽ? የምርሽ ነው? አንተም ያው ትንሽ የሚለየው እኔ ድንግል ነኝ። ድንግል እንደዚህ አይነት ነገር መጥፋት አለበት በዚህ ዘመን ማለት ነው። ይሄ ነው ትክክለኛ
እንዳያችሁት ነው እንደተዝናናችሁበት ነው። እጅግ በጣም ብዙ ሳቅን የሚጨሩ ቲክቶከሮች ኢትዮጵያ ውስጥ አሉ። እጅግ በጣም ደግሞ ሳምንቱን ተነጋገረ የነበረው መረጃ ምንድነው? ኤስቲቪ ጋዜጠኛ የነበረችው ቃልኪዳን ግርማ እጅግ በጣም ትልቅ ሰጣ ገባ ውስጥ ገብታለች እየተባለ ነበር። እርሱም ምንድነው? ለእናንተ ቪዲዮ ናታችሁ ከተመለሳችሁ በኋላ ሐሳብና አስተያየቱን ተሰጥበታላችሁ ተስፋ አደርጋለሁ። እስኪ ደግሞ ቪዲዮን አይተን እንመለስ። እንዴ ያሰስ ገሰሱን አወራችና ብለህ ወስደት ለጥፋለህ እንዴ? እና ያወራው ማን ነው? አንቺ አይደለሽ አወራሽው? አይ ሐሳባችሁ ካሜራ ፊት የሚነገርና ከካሜራ ፊት የማይነገር አለ። አይደለም አይደለም። አሁን ስፔሲፊካሊ እያወራን ያለ ነው ስለዚህ ሾው ነው አይደል? ስላለፈው ሾው ማለት እሱ ሾው ላይ እኔ ተናገርኩት አለ። እኔ እንደማንኛውም ሰው የማወራው ነገር አለ፣ የምጠይቅህ ጥያቄ አለ፣ እንጠይቃለሁ፣ ትመልሳለህ። በዚህ ሲቹዌሽን ጠየቅኳት። ኖርማል ጥያቄ ነው። እንደማንኛውም ሰው የተሰማኝን ነው መጠየቅ ያለብኝ። ወይም ሾው ላይ ስቀርብ ጉዳዩ ላይ የምንወያይበት ጉዳይ ላይ ይሆናል የምለውን ጥያቄ አነሳለሁ። ያንን ካነሳው በኋላ እማትፈልጊው ከሆነ ነው ይሄንን ጉዳይ አላወራም ማለት ትቻለሽ። ዝም ማለትም እኮ ይቻላል። ካወራሽ በኋላ ግን አውርቼም መቁረጥ እችላለሁ። ማን ይከለክለኛል? ከዛ ውስጥ የምፈልገውን ወስዳለሁኝ፣ የማልፈልገውን አልወስድም። ከባህል ከአካባቢያችን ከሀገራችን ምናምን ነባራዊ ሁኔታ አንፃር ህዝቡ ጋር ሄዶ ከሚጎረብጥ ሰው ነኝ። ስህተት አይጠፋም። አንዳንድ ነገሮች ምላሴ ሊስት ይችላል። ስለዚህ መቁረጥ ደግሞ ለዛ እኮ ነው ኤዲቲንግ ምናምን የሚባል ነገር መጣ። እሱን እንደ ዳይሬክተር ዲሳይድ አድርግ ከተባልኩኝ እንደ ዳይሬክተር እኔ ነኝ የምወስነው። እንደ ዳይሬክተር ይሄንን እፈልጋለሁ ብዬ መረጥኩኝ። አንቺ እዚህ ጋር ስትናገሪ ዝም ብሎ ይመጣልሽን ትናገሪያለሽ። ኦፍ ኮርስ ልክ ነሽ እኮ በማህበረሰብ ውስጥ ተጽዕኖ ሊፈጥሩ ይችላሉ ብዬ የማስባቸውን ነገሮች ልክ ያልሆኑ ነገሮችን ኤዲት አደርጋለሁ። ግን ልክ ነው ብዬ ያመንኩትንስ ነገር አንቺ መተሽ ኤዲት ማድረግ ነው። ጠርተኸኝ ስመጣ ማለት ነው ላይቭ ሾው ነው ብለህ አልነገርከኝም። ስለዚህ ላይቭ እስካልሆነ ድረስ ደግሞ የፈለኩትን ነገር ተናግሬ ይቆረጣል ብዬ ስለማስብ ለባለሙያ ትቼ ሄዳለሁ። እጅግ በጣም ትልቅ ስራ ገባ ውስጥ እንደገቡ ቪዲዮ ናታችሁ ታሉ ተስፋ አድርጋለሁ። እርሱም ምንድነው ኢቢኤስ ቲቪ ላይ በሚሰራበት ሰዓት ማንንም ጓደኛ የለኝም ብላ ሐሳብና አስተያየቷን እየሰጠች ነበር። ታዲያ በዛ ጉዳይ ላይ እጅግ በጣም ብዙ ሰዎች የተነጋገሩበት ነበር። በስተመጨረሻ ለምንድነው ቪዲዮ ሳቆርጥ የለቀቀው ብላ እጅግ በጣም ትልቅ ክርክር ተነስቶ ነበር። በስተመጨረሻም ግን ቀልድ ነገር እያደረጉት ነበር። ቤተሰቦች ላይ ይሄ ነገር ለእናንተ ፕራንክ ነው ወይስ እውነተኛ ታሪክ ይመስላችኋል? ሐሳባችሁን ኮሜንት ላይ አስቀምጡልን። እና የሚያከብሩት በተለያዩ ቪዲዮዎች ላይ ሐሳብና አስተያየት በመስጠት የሚታወቀው ሰመረ ባሪያው እጅግ በጣም ደስ የሚል ሐሳብና አስተያየት የሚሰጥበት አንድ ቪዲዮ ነበር። እስኪ ደግሞ ይሄንን ቪዲዮ አይተን እንመለስ። ይንፉሽ ይነፋፉሽ መንፋት ብርቅ አይደለም። ከፈለጉም ጫካ ከፈለጉም ቤት ውስጥ አይንሽን ካይናቸው ገጣጥመው እየሳሙሽ የማታፍሪ ፍጡር አንቺንማስ ይንፉሽ። የሀገሬ ብርቅዬ አንቺም ዋሽንግተን ነሽ። እንትን ነው አሁን ምንድነው እኔ ስንቱን ነገር ተናግረን እንደምንችለው ራሱ አላውቅም። ከየት ነው የመጣሽው አንቺ እናቴ? ከየት ነው የመጣሽው? ገጣሚ ሎሬት ባለቅኔ ይሄንን የመሸታ ቤትና የምሽት የአዝማሪ ቤት ግጥም ይዘሽ ሚዲያ ላይ ቀረብሽ። አሁን የሚዲያ ነው እና ግጥም ተናግርሽ ማለት ነው። አንቺ ቤት አሁን የግጥሙ ኮር በቃላት ተጠበብሽ ማለት ነው። ስንት ገጣሚ እናት ስነ ግጥም ጥበብ ነው። ስነ ግጥም ጥበብ ነው ማለት ጥሪ ይፈልጋል። አንቺ እንኳን ጥሪ ቀርቶ ሚስኮልም አልተደረገልሽም። ጭራሽ ጥበብ ባለፈችበት ያለፍሽ ሰውም አይደለሽም። እንደዚህ አይነት ግጥም ይዘሽ ይሄ እኮ ማህበረሰብ የሆነ ናስቲ ክፍሉን ነውሩን ታቡን በነገራችን ላይ ነውር የሚባለው ነገር ያለው ይሄ ጽንሰ ሐሳብ አይደለም። ነውር ተደርጎ ሰው ስለተነወረ ነው ነውር የተባለው። ስለዚህ አድራጊ ያለ ማለት ነው። እነሱን አድራጊዎች መከልከያው ነው ይሄ ነውር ምናምን ብለን ያስቀመጥነው። እንደው ደንቡ እየበጣጠሳችሁት ነው በአደባባይ እንግዳ ተብላችሁ እየቀረባችሁ እንደው ምን ትሆኚ አቅራቢዋስ ዩቲዩብ ትሆኚ ቴሌቪዥን ትሆኚ እንደው አታፍሩ። ማፈሪያ ተበጠሰ ዘንድሮ። እንግዳ ናት አቀርበሻውን በጣም የሚገርም ግጥም። ምንድነው ኮንቴንቱ? የግጥሙ ማለት ምን ኖርማሊ በቃ ብልግና ነው፣ ፖርኖግራፊ። ስለዚህ ይሄ በአደባባይ አይነገርም። አዝማሪ ቤት ሄደሽ ስጪ ግጥም። ከዚህም በላይ ናስቲ ማህበረሰብ ናስቲ ሳይዳለሁ በአዝማሪ ቤት የሚያወራው በግጥም የሚሰጣጠው በተለያዩ አጋጣሚዎች የሚናገራቸው ደርቲ ጆክስ ምናምን አሉ። ሁሉም ማህበረሰብ ንጹህ አይደለም። በዚህ ደረጃ ማለት ክሊን የሆነ ምንም ጻድቅ የሆነ ማህበረሰብ የለም። ግን ደንብ አለን፣ የሚነገር የማይነገር ለአደባባይ ለህዝብ የማይሆን የሚባል ነገር አለ። አንቺን አደባባይ ፀሐይ ላይ ይዘው መውጣታቸው እንደው አለማፈራቸው። አንቺስ ጥሎብሽ ነው አንድ ፊትሽን ገጣሚ ነኝ ብልሽ አስበሽ ነው እንዴ? እንደ ምን ገጠመሽ ልጅ? ባለፈውም አንዷ ልክ እንደዚህ አይነት ነገር ስታወራ ነበር። እየገባችሁ ነው ግን ማለት አሁን ኪነ ጥበቡ ምኑ እየገባችሁ ነው። እብድ የሚመሰገንበት ዘመን ነው በቃ። አንቺንማ እንደዚህ ይወልሽ እና ገስ ዋት ኢትስ ዋሽንት ግቢና ተኝ በእናትሽ ምን ትላለች? እንደው እንግዲህ አሁን ያለው አዲስ ወሬ
ዘቡ አወቃችኋት? ዘቢባ ገራገሯ። በነገራችን ላይ ዘቢባ በጣም ገራገር ሴት ናት። ፊቷ ልክ ትላንት እንደገለጽኳት እንደዛች ነው ያለች ገራገር ሚስኪን ልጅ ናት። እና ያገሬ ልጆች ይገርማችኋል አትሉኝ? ምን በል ጥያቄ ጠይቁኝ። እንደ ወሬው እየተናፈሰ ነው ከሆነ እሰይ መደረግ እንኳን አደረገልሽ ብያለሁ። እንኳን አደረገልሽ፣ እንኳን ሆነልሽ፣ እንኳን አደረገልሽ። የዚችን ቅል ራስ ጭንቅላት ማዞርሽልኝ። እቺ ቅል መላጣ አሮጊት እሰይ። ባለፈው ሰርፕራይዝ እቤት ሲገዙ አሳይተውናል። መኪናም አላቸው። እንግዲህ ሌላ ሰርፕራይዝ ምን ሊኖር ይችላል? የሀገሬ ልጆች ሰርፕራይዝ አላችሁ ብላለች ጉሻ ፔጅ ላይ። ምን ሊሆን ይችላል ሰርፕራይዙ? እንግዲህ ጭምጭምታው እንደተወራ ከሆነ ዘቡዬ መንታ ሳታረግዝ አትቀርም አሉ። ቲክቶኩም ፌስቡኩም እንደዚህ እየተባለ ነው። የሀገሬ ልጆች ያርግልሽ አልኩኝ እኔማ። የሀገሬ ልጆች እንዴት መታደር ነው። እግዚአብሔር ባይዘዌ እግዚአብሔር አሁን እንደ በፊቱ እየቆየ አይደለም መልስ የሚሰጠው፣ ቶሎ እየሰጠ ነው መልስ። እንዴት አትሉኝም? ምሳሌ ልስጣችሁ። ማስተር አብነት አሁን ስንት ሰው መርቆታል መሰላችሁ? ስንት ሰው እንደው ያልመረቀው እናት አለ። እንደው እግዚአብሔር ይስጥክ፣ እድሜ ይስጥክ፣ ኑርልን። በእንባ እኮ ነው ያመሰገነው። በእንባ እያለቀስን እኮ ነው ማስተር አብነትን ያመሰገነው። ገብርኤልን ከእንባ አስባችሁታል? እየተለቀሰላችሁ ከተመሰገናችሁ እኮ እናንተ እኮ በቃ ስፖንጅ ላይ መሬቱ እኮ ስፖንጅ ነው የምትሆንላችሁ። ተለቅሶ ከተመረቃችሁ በስማም ወልድ መንፈስ ቅዱስ አስባችሁታል? ማስተር አብነት ማለት እየተለቀሰ የተመረቀ ልጅ ነው። ገብርኤልን ከዛ ስትሉኝ የእግዚአብሔርን ስራ ድንቅ ስራ ተመልከቱ። ከ3 አይ ቲንክ 4 ዓመት ልጁ 4 ዓመት 5 ዓመት ልጁ ነው 3 ዓመት 3 ዓመት ነው 4 ዓመቷ ነው ልጁ። ከ3 ዓመት በኋላ ሚስቱ መንታ ወለደች። መንታ ስትወልድ ምን አይነት መንታ እንደወለደች ታውቃላችሁ? ወንድና ሴት። አይገኝም እኮ ወንድና ሴት እኮ ጋይስ አይገኝም እኮ። ከስንት ነገር በኋላ ስንት ነገር ብለህ ጸልየህ ለምነህ ካልሆነ እንደዚህ እኮ ጻድቅ ጽድቅ ስትሆን እኮ ነው እንደዚህ የሚሰጥክ። ወንድና ሴት መንታ፣ ሚስቱ ወንድና ሴት መንታ ወለደችለት። ዩሲ የሀገሬ ልጆች በዚህ ዘመን ምርቃት ሲኖራችሁ መንታ ይሰጣችኋል። አሁን እኔ አሁን ባረግዝ መንታ ይሆን የሚሰጠኝ? ወይ ስንቱ ተናዶብኛል። እኔማ መንታ ይሰጠኝ ቢሰጠኝ ግን ደስታዬ። የሀገሬ ልጆች አሁን እኔ በመንታ በባረክ ወይኔ መድኃኒዓለም በቃ እኮ ከዚህ በኋላ ሁለተኛ መቀደድ የለም ምን የለም መቀደድ የለም መቦትረፍ የለ። በቃ 2 መንታ ይዤ በዚህና በዚህ ጋር ጥቴን እንደዚህ አድርጌ እሰጣለሁ። ኬኳን እዛ ጋር አስቀምጥና ይላታለሁ። በቃ ያገሩ መታደል እና ማሳ ዘቢባ እንደተባለ ሆነ። ዘቡዬ እንግዲህ እዛ ሲያወሩ ነው። እኔ አይደለም የሚያወሩት። ያው ወሬው የሶሻል ሚዲያ ወሬ አይደለ እንዴ? እናውራው ብዬ ነው። የኔ ቤት ደግሞ ቡና የሚጠጣበት ቤት ስለሆነ ይወራል። ያው ቡና ጠጡ ስለሆነ ቤቴ ማለት ነው። ዘቢባ መንታ ልጅ አስረገዘ ኢሱ ተባለ። እሰይ ኢሱ ጎበዝ፣ እሰይ። እንኳን እንዲህ ነው ዘር የሚተካው። ንብረት ምናምን ቀሪ ነው። አንበሳ እንደው እኔ ደስ ብሎኛል። እውነት ነው ብለሽ ብቻ ንገሪ። ጥላት አይኑ ያየ ድብን። ወይኔ አሮጊቷ አበደሽ ጋይስ፣ አሮጊቷ ቀወሰሽ በቃ። ቢቲኮ ቢዚ ናት። ቢቲኮ ባይዘው ልጅ እያሳደገች ቢዚ ናት። ስለ ቢቲኮ እንዳታነሱ፣ አራስ ናት። ስሙ እና ዘቡዬ በጣም ነው ደስ ያለኝ። እግዚአብሔር ምስክር ከሆነ ዘቡ ከሆነ እንኳን ደስ አለሽ። ጥላት አይኑ ያየ እግዚአብሔር ሲባርክሽ። ቤተሰቦች እንደተመለከታችሁ ነው ሰመረ ባሪያው እጅግ በጣም ደስ የሚል ሐሳብና አስተያየት እየሰጠ ነበር። እናንተ የሚሰማችሁን የግል ሐሳብና አስተያየት ኮሜንት ላይ አስቀምጡልን። ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስሉ ነበረ። ስላዳመጣችሁኝ አመሰግናለሁ። ቀጣይ ትምህርተኛ ሰጡ እንዲሁም ደግሞ ወቅታዊ አነጋጋሪ ቪዲዮዎችን ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ከነበራችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንንም ላይክ ማድረጋችሁን ቀጥሉበት። ቴንኪው